እንግዲህ የኢራኑ ጦርነት በተጀመረበት ዕለት አስገራሚ ጥቃት በሜክሲኮ ጎዳናዎች ላይ ተስተውሎ ነበረ። ድንገተኛ ፍንዳታዎች፣ መኪና ላይ የተጠመዱ ፈንጂዎች ፈነዱ የሚሉ ዜናዎች ዓለም በኢራን ጦርነት ትኩረቱን ባደረገበት ሰዓት ነው የተሰሙት። እነዚህ ፍንዳታዎች ታዲያ በሜክሲኮ የእጽ ነጋዴዎች ላይ የተፈጸሙ እንደሆኑ በተወሰነ ደረጃ የአሜሪካ መገናኛ ብዙሃን ዘግይተውም ቢሆን ጠቅሰዋል። ኒውዮርክ ታይምስ እና ሲኤንኤንን ጨምሮ አንዳንድ የአሜሪካ መገናኛ ብዙሃን የተፈጠሩት ጥቃቶች ከሲአይኤ ጋር የተገናኙ ሊሆኑ እንደሚችሉ እየተገለጸ ይገኛል። ሜክሲኮ እግሩን እንዲረግጥ በተደረገ አንድ የሲአይኤ ክንፍ ይህ ጥቃት ተፈጽሟል የሚል እምነት ያላቸው አለ። እንግዲህ የኢራን ጦርነት በተጀመረ በወሩ የተፈጸመው ጥቃት በተለይ በሜክሲኮ ከተማ የተፈጸመው ጥቃት በጣም አነጋጋሪ ነበረ። 2 ሰዎች መሞታቸው ተነገረ። አንደኛው ኤልፓይን እየተባለ በቅጽል ስሙ የሚጠራ ነው፣ ፍራንቼስኮ ቤልትሬን። ከሱ በተጨማሪ ደግሞ ሌሎች ሰዎች ህይወታቸው እንዳለፈ እየተነገረ ነበረ። በተለይ የእጽ ነጋዴ ባልደረቦች እንዲሁም ደግሞ በዛ ዙሪያ የተሰማሩ ሰዎች በከፍተኛ ደረጃ የሚንቀሳቀሱባቸው ቦታ ተጠንቶ በልዩ ሁኔታ በሲአይኤ በተቀነባበረ ጥቃት በከፍተኛ ፍንዳታ መኪናቸው ጋይቶ ሞቱ የሚል ዜና ነበር የተሰማው። በኋላ ይህንን ነገር የሚያጠናክር ነገር ምን ተገኘ? 2 የሲአይኤ ባልደረቦች በቺሁዋዋ ሜክሲኮ እንደሞቱ ተነገረ። ከዛ በተጨማሪ ደግሞ አሜሪካም ሩቢን ሮቾ ሞያ የተባሉትን የሲናሎዋ አገረ ገዢ ደግሞ ከሰሰች። በተለይ አደንዛዥ እጽ ንግድ ላይ ተሰማርታችኋል ብላ ማለት ነው። የአሜሪካ ጦር ወደ ሜክሲኮም ወደ ሌሎችም አካባቢዎች ሊንቀሳቀስ ይችላል የሚል ነገር በተደጋጋሚ ሲነገር ነበር። እንደሚታወቀው በቬንዙዌላም ኒኮላስ ማዱሮን ከስልጣን ያወረዱት አንድም የአደንዛዥ እጽ ንግድን ታስተባብራለህ በሚል ነው። በኋላ ጉዳዩን ትራምፕ ገለጥለጥ አድርገው ከነዳጅ ጋር ያገናኙት ቢሆንም የቬንዙዌላን ነዳጅ እንጠቀምበታለን ቢሉም መጀመሪያ ግን ያው ዳርዳር ያሉት ወደ ዋናው ጥቃት ከመግባታቸው በፊት በዋናነት በአደንዛዥ እጽ ዙሪያ እንደነበር ይታወቃል። የትራምፕ አስተዳደር እንግዲህ ያው እንዲህ አይነት ነገሮችን ሰበብ አድርጎ በተለይ እዛው ካሪቢያን አካባቢ ያሉ ሀገራትን በቁጥጥር ስር የማድረግ እቅድ እንዳለው ይታወቃል። ይሄ ምዕራባዊ ንፍቀ ክበብ እየተባለ የሚጠራውን አሜሪካ በአካባቢው የሚገኘውን አካባቢ መቆጣጠር አለባት የሚል እምነት አላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ። እንደውም ጦራችን አውሮፓ ምንም አይሰራም፣ እዛ ከሚሰራው ስራ ይልቅ በዚሁ አካባቢ ተጽዕኖአችንን ማሳረፍ አለብን፣ ምክንያቱም ጎረቤቶቻችን የጠላት መፈንጫ መሆን የለባቸውም። እንደነ ራሻ እንደነ ቻይና የመሳሰሉ ሀገራት እነ ቬንዙዌላን እየዘወሩ እነ ኩባን እየዘወሩ እንዴት ይሆናል የሚል ሀሳብ እንዳላቸው ይታወቃል። እንግዲህ በተከታታይ ከሰሞኑ እንደተከታተል ነው ደግሞ በኩባ ላይ ጠበቅ ያለ እርምጃ ለመውሰድ እንቅስቃሴ ተጀምሯል። የቀድሞ የሀገሪቱ ፕሬዚዳንት የሆኑት ራውል ካስትሮ ላይ ደግሞ ክስ መመስረቱ የሚታወቅ ነው እና ሲአይኤ እንግዲህ በሜክሲኮም እንዲህ አይነት ጥቃቶችን ፈጽሟል እየተባለ ቆይቷል። ሲጄኤንጂ የተባለ ካርቴል ጃሊስኮ ኒው ጄኔሬሽን የሚል መጠሪያ ያለው እንዲሁም ደግሞ የሲናሎዋ የእጽ ነጋዴዎች ሰንሰለት አለ። እነዚህ ላይ የትራምፕ አስተዳደር 2025 ላይ ከ1 ዓመት በፊት ማለት ነው የአሸባሪነት ፍረጃ ወይም የሽብር ፍረጃ ወጥቶባቸዋል እና ይሄ ደግሞ ለሲአይኤ ህጋዊ የሆነ ሽፋን እንደሚሰጥ ይነገራል። ምክንያቱም ሲአይኤ አሸባሪ የሆኑትን በየትኛውም አይነት የኦፕሬሽን መንገድ በሚታወቅም በማይታወቅም ኮቨርት ኦፕሬሽኖችን ሰርቶ እነዚህን ቡድኖች የማምከን እነሱ ላይ ጥቃት የመፈጸም ሙሉ መብት ያገኛል በአሜሪካ ህግ መሰረት። ስለዚህ መጀመሪያ እነዚህን ቡድኖች በሽብር ይፈርጃሉ፣ በኋላ ሲአይኤ እጁን አስገብቶ እነዚህን ቡድኖች እንዲያጠቃ ይደረጋል ማለት ነው። እርግጥ ነው በአሜሪካ በአጠቃላይ በደቡብ አሜሪካም በአሜሪካዎቹ አካባቢ አሜሪካስ ተብሎ በሚጠሩት አካባቢዎች በላይኛውም በታችኛውም የአሜሪካ ክፍል የዚህ አደንዛዥ እጽ ንግድ በጣም ከፍተኛ ነው። ወደ አሜሪካ እየገባ የአሜሪካን ትውልድ ይቀጫል የሚባለው የእጽ ጉዳይ ያው እነ ትራምፕን ሊያሳስባቸው ይችላል። ሪፐብሊካኖች ትንሽ ጠበቅ ይላሉ እንዲህ አይነት ነገር ላይ፣ ግን ዋናው እነዚህን ሀገራት መቆጣጠር እንደሆነ ይነገራል። ለምሳሌ ቬንዙዌላ የአደንዛዥ እጽ ንግድን ብዙ ታበረታታለች፣ ብዙ ታቀላጥፋለች የምትባል ሀገር አይደለችም። እንደውም የራሷ የአሜሪካ ተቋማት ይህንን አረጋግጠዋል። በኋላ ላይ በብዙ የእጽ ንግድ ሰንሰለት ላይ እነዚህን ሀገራት ስማቸውን በደንብ አናገኝም። ምናልባት ሜክሲኮ እሺ በተወሰነ ደረጃ ከዛ የሚመጡ ያው የጉርብትናም ጉዳይ ስላለ ከዛ የሚመጡ የእጽ ነጋዴዎች ብዙ ጥፋት አጥፍተዋል የሚል ነገር ሲነሳባቸው ቆይተዋል። ግን ብዙዎቹ ሀገራት ድንበሮቻቸውን ወይ ይቆጣጠራሉ ወይ ደግሞ በሌላ መንገድ ነው እጹ የሚሸጠውና ቬንዙዌላ ያው የዓለም የነዳጅ ክምችት እንግዲህ በአንደኝነት የምትመራ እንደሆነ
የሚታወቅ ነው። በኋላ ላይ የቬንዙዌላ ነዳጅ እንቆጣጠራለን የሚል ነገር ተነሳ። አሁን ኩባን እየተጫኗት ይገኛሉ። በሜክሲኮም ደግሞ ቀደም ሲል እንዳልነው ሲአይኤ ኦፕሬሽኖችን ጭምር እየፈጸመ እንደሚገኝ ነው የተነገረው። ያው ዓለም በኢራን ጉዳይ ትኩረቱን ሲያደርግ ሲአይኤ ደግሞ በዚህ በኩል ስራውን እየሰራ መጥቷል። ይህንን ደግሞ የአሜሪካ መገናኛ ብዙሃንም ጉዳዩን መደበቅ አልቻሉም። ነገሩን ለበስበስ አድርገው ቢዘግቡትም በኋላ ላይ የወጡ ያሉ ዘገባዎች ግን ይህንን እያመላከቱ ይገኛሉ። በሜክሲኮ ሲአይኤ በመኪና ላይ የተጠመዱ ቦምቦችን በመጥመድ በአሸባሪነት ወይም ደግሞ በአደንዛዥ ዕፅ ንግድ የተጠረጠሩት ሰዎች ላይ እርምጃ ወስዷል የሚሉት ዜናዎች እንግዲህ አሁን እየተቆጣጠሩት ነው። የኢራን ጉዳይ ምንም ይሁን ምን ከዚህ በኋላ በምንም አይነት መንገድ ይፈታም አይፈታም፣ ይሄ ግን ተጠናክሮ እንደሚቀጥልና ምናልባት አሜሪካ በጎረቤቶቿ ላይ ያላትን ተጽዕኖ ከፍ ለማድረግ ልትጠቀምበት እንደምትችል እየተገለጸ ይገኛል። እንግዲህ የኢራኑ ጦርነት በተጀመረበት ዕለት አስገራሚ ጥቃት በሜክሲኮ ጎዳናዎች ላይ ተስተውሎ ነበረ። ድንገተኛ ፍንዳታዎች፣ መኪና ላይ የተጠመዱ ፈንጂዎች ፈነዱ የሚሉ ዜናዎች ዓለም በኢራን ጦርነት ትኩረቱን ባደረገበት ሰዓት ነው የተሰሙት። እነዚህ ፍንዳታዎች ታዲያ በሜክሲኮ የእጽ ነጋዴዎች ላይ የተፈጸሙ እንደሆኑ በተወሰነ ደረጃ የአሜሪካ መገናኛ ብዙሃን ዘግይተውም ቢሆን ጠቅሰዋል። ኒውዮርክ ታይምስ እና ሲኤንኤንን ጨምሮ አንዳንድ የአሜሪካ መገናኛ ብዙሃን የተፈጠሩት ጥቃቶች ከሲአይኤ ጋር የተገናኙ ሊሆኑ እንደሚችሉ እየተገለጸ ይገኛል። ሜክሲኮ እግሩን እንዲረግጥ በተደረገ አንድ የሲአይኤ ክንፍ ይህ ጥቃት ተፈጽሟል የሚል እምነት ያላቸው አለ። እንግዲህ የኢራን ጦርነት በተጀመረ በወሩ የተፈጸመው ጥቃት በተለይ በሜክሲኮ ከተማ የተፈጸመው ጥቃት በጣም አነጋጋሪ ነበረ። 2 ሰዎች መሞታቸው ተነገረ። አንደኛው ኤልፓይን እየተባለ በቅጽል ስሙ የሚጠራ ነው፣ ፍራንቼስኮ ቤልትሬን። ከሱ በተጨማሪ ደግሞ ሌሎች ሰዎች ህይወታቸው እንዳለፈ እየተነገረ ነበረ። በተለይ የእጽ ነጋዴ ባልደረቦች እንዲሁም ደግሞ በዛ ዙሪያ የተሰማሩ ሰዎች በከፍተኛ ደረጃ የሚንቀሳቀሱባቸው ቦታ ተጠንቶ በልዩ ሁኔታ በሲአይኤ በተቀነባበረ ጥቃት በከፍተኛ ፍንዳታ መኪናቸው ጋይቶ ሞቱ የሚል ዜና ነበር የተሰማው። በኋላ ይህንን ነገር የሚያጠናክር ነገር ምን ተገኘ? 2 የሲአይኤ ባልደረቦች በቺሁዋዋ ሜክሲኮ እንደሞቱ ተነገረ። ከዛ በተጨማሪ ደግሞ አሜሪካም ሩቢን ሮቾ ሞያ የተባሉትን የሲናሎዋ አገረ ገዢ ደግሞ ከሰሰች። በተለይ አደንዛዥ ዕፅ ንግድ ላይ ተሰማርታችኋል ብላ ማለት ነው። የአሜሪካ ጦር ወደ ሜክሲኮም ወደ ሌሎችም አካባቢዎች ሊንቀሳቀስ ይችላል የሚል ነገር በተደጋጋሚ ሲነገር ነበር። እንደሚታወቀው በቬንዙዌላም ኒኮላስ ማዱሮን ከስልጣን ያወረዱት አንድም የአደንዛዥ ዕፅ ንግድን ታስተባብራለህ በሚል ነው። በኋላ ጉዳዩን ትራምፕ ገለጥለጥ አድርገው ከነዳጅ ጋር ያገናኙት ቢሆንም የቬንዙዌላን ነዳጅ እንጠቀምበታለን ቢሉም መጀመሪያ ግን ያው ዳርዳር ያሉት ወደ ዋናው ጥቃት ከመግባታቸው በፊት በዋናነት በአደንዛዥ ዕፅ ዙሪያ እንደነበር ይታወቃል። የትራምፕ አስተዳደር እንግዲህ ያው እንዲህ አይነት ነገሮችን ሰበብ አድርጎ በተለይ እዛው ካሪቢያን አካባቢ ያሉ ሀገራትን በቁጥጥር ስር የማድረግ እቅድ እንዳለው ይታወቃል። ይሄ ምዕራባዊ ንፍቀ ክበብ እየተባለ የሚጠራውን አሜሪካ በአካባቢዋ የሚገኘውን አካባቢ መቆጣጠር አለባት የሚል እምነት አላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ። እንደውም ጦራችን አውሮፓ ምንም አይሰራም፣ እዛ ከሚሰራው ስራ ይልቅ በዚሁ አካባቢ ተጽዕኖአችንን ማሳረፍ አለብን፣ ምክንያቱም ጎረቤቶቻችን የጠላት መፈንጫ መሆን የለባቸውም። እንደነ ራሻ እንደነ ቻይና የመሳሰሉ ሀገራት እነ ቬንዙዌላን እየዘወሩ እነ ኩባን እየዘወሩ እንዴት ይሆናል የሚል ሀሳብ እንዳላቸው ይታወቃል። እንግዲህ በተከታታይ ከሰሞኑ እንደተከታተል ነው ደግሞ በኩባ ላይ ጠበቅ ያለ እርምጃ ለመውሰድ እንቅስቃሴ ተጀምሯል። የቀድሞ የሀገሪቱ ፕሬዝዳንት የሆኑት ራውል ካስትሮ ላይ ደግሞ ክስ መመስረቱ የሚታወቅ ነው እና ሲአይኤ እንግዲህ በሜክሲኮም እንዲህ አይነት ጥቃቶችን ፈጽሟል እየተባለ ቆይቷል። ሲጄኤንጂ የተባለ ካርቴል ጃሊስኮ ኒው ጄኔሬሽን የሚል መጠሪያ ያለው እንዲሁም ደግሞ የሲናሎዋ የእጽ ነጋዴዎች ሰንሰለት አለ። እነዚህ ላይ የትራምፕ አስተዳደር 2025 ላይ ከ1 ዓመት በፊት ማለት ነው የአሸባሪነት ፍረጃ ወይም የሽብር ፍረጃ ወጥቶባቸዋል እና ይሄ ደግሞ ለሲአይኤ ህጋዊ የሆነ ሽፋን እንደሚሰጥ ይነገራል። ምክንያቱም ሲአይኤ አሸባሪ የሆኑትን በየትኛውም አይነት የኦፕሬሽን መንገድ በሚታወቅም በማይታወቅም ኮቨርት ኦፕሬሽኖችን ሰርቶ እነዚህም ቡድኖች የማምከን እነሱ ላይ ጥቃት የመፈጸም
ሙሉ መብት ያገኛል በአሜሪካ ሕግ መሰረት። ስለዚህ መጀመሪያ እነዚህን ቡድኖች በሽብር ይፈርጃሉ፣ በኋላ ሲአይኤ እጁን አስገብቶ እነዚህን ቡድኖች እንዲያጠቃ ይደረጋል ማለት ነው። እርግጥ ነው በአሜሪካ በአጠቃላይ በደቡብ አሜሪካም በአሜሪካዎቹ አካባቢ አሜሪካስ ተብሎ በሚጠሩት አካባቢዎች በላይኛውም በታችኛውም የአሜሪካ ክፍል የዚህ አደንዛዥ እጽ ንግድ በጣም ከፍተኛ ነው።